ባዕሎም ናይ ህልውና ሕቶ ተላዒሎም አንጻር ብልጽግና ዝቃለሱ ኃይልታት አለው። ይስጥልን ውድ መረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በቅድሚያ አርዕስተ ዜናዎችን ነግራችኋለን። በሽብር ወንጀል የተከሰሱት እነ አቶ ክርስቲያን ታደለና 52 ተከሳሾች የተከሰሱበት ክስ ይከላከሉ ወይስ በነጻ ይሰናበቱ የሚለው ጉዳይ ላይ ብይን ሳይሰጥ በድጋሚ ተራዘመ። በዚህም ጉዳይ በዜና ጥንቅራችን አካተናል። በሌላው የዜና ዘገባችን ህወሓት ከሻዕቢያ ጋር በመተባበር ትግራይን ወደ ጦር ምድጃ ውስጥ እያስገባን ነው ሲሉ አቶ ጌታቸው ረዳ ገልጸዋል። አቶ ጌታቸው ረዳ ሰሞኑን ሰፋ ያለ በህወሓት ላይ ንግግር አድርገዋል። በዜና ጥንቅራችን በሰፊው አካተናል። ቆይታችሁ ተሰሙታላችሁ። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግውን እንዳይረሱ። ወደ መጀመሪያው ዜና ጥንቅራችን ስናልፍ ነቱ ወደማይቀርበት ደረጃ ላይ ደርሷል። በትግራይ ድንበር ላይ የሚደረጉ ከፍተኛ ወታደራዊ እንቅስቃሴ ጦርነት የማይቀርበት ደረጃ እየደረሰ መሆኑን የሚያሳይ ምልክቶች አሉ። ዋና ዋና ወታደራዊ እንቅስቃሴዎች የሀገር መከላከያ ሰራዊት ከዘመናዊ ተሽከርካሪ ጋር በተለያዩ አቅጣጫ ወደ ትግራይ ድንበር አካባቢ እየገቡ ይገኛሉ። ድሮኖች መረጃ ለመሰብሰብ ለመከታተል በአካባቢው በተደጋጋሚ እየበረሩ ነው። ህወሓትም በራያ አካባቢ ከባድ ወታደራዊ እንቅስቃሴ እያደረገ ሲሆን አዳዲስ ሰልጣኞች የያዙ አሽከርካሪዎች እንደ ተጨማሪ ኃይሎች እየገቡ ይገኛሉ። በሁለቱም ወገኖች በድንበርና ወታደራዊ ሰፈሮች ላይ ያለው ከፍተኛ ዝግጅት ክልሉን ወደ ሌላ ጦርነት ሊገባ እንደሚችል ያሳያል ተብሏል። የህወሓት የጦርነት ዝግጅት ተጧጥፏል። በትግራይ ድንበር ወታደራዊ እንቅስቃሴ ስጋትና የድሮን መከላከያ ቪዲዮ መነጋገሪያ ሆነዋል። በመንግስት በህወሓት መካከል በትግራይ ድንበርና በራያ አቅጣጫ የሚደረጉ የሰራዊትና የከባድ መሳሪያ የድሮን እንቅስቃሴ አካባቢ ወደ ሌላ ዙር ግጭት ሊመልሱ ይችላሉ የሚል ስጋት ፈጥሯል። በተያያዘም የህወሓት ታጣቂ ከድሮን ጥቃት ለማምለጥ ከደን ቅጠል ጋር በማመሳሰል የሚያደርጉትን ወታደራዊ ስልጠና የሚያሳይ ቪዲዮ በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆነዋል። እና በይነና አይኮና ከምናይ ባዕሎም ናይ ህልውና ሕቶ ተላዒሎም የአሸናፊ ውጊያ ይደረጋል አሉ። የህወሓት የ1983 ታሪክ ደግማለሁ እያለ ነው። የህወሓት ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረእግዚአብሔር በቅጽል ስማቸው ሞንጆሪኖ ከሰሞኑ በአንድ መድረክ ላይ አነጋጋሪ አስተያየት ሰጥተዋል። አሁን ከተጣመርናቸው ኃይሎች ጋር መዋጋት አይቀርም ብለዋል። የኃላፊዋ ንግግር የጽምዶም ኃይሉ የትብብር መሰረት የሚያናጋ ነው ተብሏል። ወይዘሮ ፈትለወርቅ ቃል በቃል የተናገሩትንም አካተናል። ዋናው ነገር ብልጽግናን ለመጣል ፍላጎት ያሳየ እንጂ የትኛውን ስብስብ እርስ በርስ እሳትና ጭድ ቢሆንም እንኳ አብረን እንሰራለን። ብልጽግና ከጣል በኋላ ደግሞ የአሸናፊው አሸናፊ ለመለየት ሌላ ዙር ፍልሚያ ይኖረናል። በዚህ እየተዘጋጀን ነው። ይህም በተለያየ መልክ የተጀመረ ትብብራችን ስናየው የተለያየ ፍላጎት ያለን ኃይሎች ነን ትብብር እየፈጠርን ያለ ነው ብለዋል። በዓላማ በፕሮግራም ወደፊት በረጅም ጊዜ እቅድ ምንም አንድ አይነት ማለት አይደለም። ትብብራችን በዛች የምናገኛት ነገር ብቻ ነው ብለዋል። እኛ ከፋኖ የምንለይበት የፖለቲካ አቋም አለን። ከሻዕቢያ ይሁን ከሌሎች ኃይሎችም የምንለያይባቸው ማአት ጉዳዮች አለን ብለዋል። አንድ የሚያደርገን ግን የብልጽግና ስርዓት የሁላችንም ስጋት ነው የሚል ነው። ይህ ብቻ ናት የምንገናኘው። እንደ ተሞክሮ ልንወስድ የሚገባን ነገር ደግሞ እንኳ አሁን በብዙ ጉዳዮች የልዩነት ካለን ለዓላማ ከምናገናኘው የተለያዩ ኃይል ጋር የምንፈጥረው ትብብር ይቅርና ኢህአዴግ ፈርሷል ብለዋል። ኢህአዴግ ከኦሮሞ፣ አማራ፣ የደቡብ ኃይሎችን 4 ድርጅቶ አንድ ላይ ሆነን የፈጠርነው የፕሮግራም ወይም ዓላማ አንድ የነበር ድርጅት ነበር። ግንኙነታችን ስትራቴጂካዊ ነበር፣ ታክቲካዊ አልነበረም ብለዋል። በተለያዩ ቋንቋ የጻፈች አንድ ፕሮግራም ነበር የነበረችን። ግንባር ከመሆናችን ውጭ አንድም ድርጅት ማለት ነበር። በዚያ ግን የነበረን ሰዎችና ተከዳርተን እንኳ ይህን በዓላማ የማይመሳሰል ኃይሎች ጋር የምንፈጥረው ትብብር ይቅርና ሲሉ ወይዘሮ ፈትለወርቅ ገብረእግዚአብሔር ገልጸዋል። ህወሓት ከሻዕቢያ ጋር በመተባበር ትግራይን ወደ ጦር ምድጃ ውስጥ እያስገባት ነው አሉ አቶ ጌታቸው ረዳ። የምስራቅ አፍሪካ ጉዳይ አማካሪ ሚኒስተር ጌታቸው ረዳ ህወሓት አመራር የትግራይ ህዝብ ወደ ሌላ ጦርነት ጨካኝ ጦርነት ውድመት እየመራ ነው ሲሉ አጥብቀው ከሰሱ። የህወሓት ቅሪቶች የትግራይ ህዝብን ወደ ተጨማሪ እሳት እየወረወሩ ነው ብለዋል። ቡድኑ የትግራይን ሀብት እያባከነ ወታደራዊ ግጭት እየጋበዘ ነው ብለዋል። አመራሩ ትግራይን እንደገና የጦር ሜዳ ለማድረግ ከኤርትራ መንግስት ሻዕቢያ ጋር ከጀኔራል አልቡርሃን ከተለያዩ ታጣቂ ኃይሎች ጋር ወታደራዊ ስምምነት እንደመፈጸም ካሰዋል። 2014 ወታደራዊ ስብስቦች ላይ የተወሰዱት ውሳኔ በመጥቀስ ዶክተር ገብረጽዮን ገብረ ሚካኤል ጦርነት በማሸነፍ ብቻ የሚያምን አላዋቂ አመራር ሲሉ ገልጸውታል። በቅርቡ ወደ ኤርትራ በመሄድ ወታደራዊ እርዳታ በመጠየቅ ሙከራ ተደርጓል እንደነበር ተናግረው ቡድኑ ህልውና ስልጣን መያዝ መሆኑን
አረጋግጠዋል። በመሆኑም በሰሜኑ ያለው ክፍል ኤርትራ ለህወሓት ባለው መሳሪያ ጦርነት ጀምሮ ብሏቸዋል ሲሉ አቶ ጌታቸው ረዳ ገልጸዋል። ሙሉ በሙሉ በጌታቸው ፖስት ወደ አማርኛ የተተረጎመው ሌላ የግል አስተያየታቸው አልተጨመረበትም። ሻዕቢያ በእግራቸው የማይራመዱ ሽማግሌ ወታደሮች ናቸው ያሉ ሲሆን ዘርጥጠዋቸዋል። ደብረጽዮን ገብረ ሚካኤል በቅርቡ ወደ ኤርትራ ሄዶ ኢሳያስ አፈወርቂ ጦርነት ለመጀመር እያንዳንዱ ታጣቂ 4 ካርታ የጥይት 120 ጥይት እንዲሰጡ ጠይቋል ይላል። ኢሳያስ አሁንም ባለህ ነገር ጀምር ከዚያ የሚያስፈልገው ይላክልሃል እንዳለው ገልጸው 2014 በምዕራብ ግንባር ስለሚደረገው ውጊያ የተደረገ የኮማንድ ፖስት ስብስብ አንድ የጦር ኃላፊ የጥይት እጥረት እንዳለበት ገልጾ ጥይት አቅርቦት የዶክተር ገብረጽዮን ገብረ ሚካኤል ኃላፊ ስለነበር ዶክተር ገብረጽዮን ገብረ ሚካኤል የሎጂስቲክ ኃላፊ አለምሰገድ ሐራን ስንት ጥይት አለ ሲሉ ጠይቀው 11 ሚሊዮን ጥይት ይኖረናል፣ የድሽቃ ጥይት ግን አነስተኛ ነው ብሎ መለሰ ብለዋል። ከዚያም ዶክተር ገብረጽዮን ገብረ ሚካኤል የጥይት ኃይል ስንት ነው ብሎ ተወልደን ጽምዶም እንባ ጠየቀው። ተወልደ እንባይም የፋኖ ኢትዮጵያ መከላከያ የሻዕቢያ ሰራዊት ጨምሮ 11.1 ሚሊዮን ያህል ይሆናል ሲሉ ከዚያም ዶክተር ገብረጽዮን ገብረ ሚካኤል የሰራተቻው ኢላማ የመምታቱ ውጤት ሂት ሬት ስንት ነው ብሎ ታደሰን ጠየቀው። ታደሰ ወረደም በዚህ እንዲል ሲል መለሰው ከ60 እስከ 70 በመቶ ይታመናል። ከዚያ በኋላ ግን ዶክተር ገብረጽዮን ገብረ ሚካኤል ከእንግዲህ ሁሉም የመጣብን ጠላት ካጠፋን 30% ጥይት ይተርፈናል ሲሉ ተናግረዋል። እኔም ሐሳቡን ተርጉሜ ጠላት ተር ብሎ እየመጣ አንድ ባንድ ነው እንዴ የምንመታው ስንል ጠየቁ። ወዲም በዚህም ተው ያወራ ስላለኝ ዝም አልኩ። ከዚያ ስብሰባ በኋላ ዶክተር ገብረጽዮን ገብረ ሚካኤል በሰራዊት ፊት እኛን በመቃወም ወታደሮች እንዲፈሩና እንዲያቀሉ ያድርጋል ብሎ ወቅሶኛል። በጸሎት ወይም በመጠበቅ ብቻ ለውጥ አይመጣም። ስለዚህ ትግራይ ህዝብ እነዚህን ኃይሎች እነ ዶክተር ገብረጽዮን ገብረ ሚካኤል ለማስወገድ ጊዜው አሁን ነው ብለዋል። ዶክተር ገብረጽዮን ገብረ ሚካኤል ማለት በትግራይ የወረደ የእርግማን ነው ይላሉ። ህዝባችን ይጥፋ ወይስ ክፉ ተግባር የሚፈጽሙ ይጥፉ ብለው ይደመድማሉ። ሽብር ወንጀል የተከሰሱት እነ አቶ ክርስቲያን ታደለና 52 ተከሳሾች የተከሰሱበት ክስ ይከላከሉ ወይም በነጻ ይሰናበቱ የሚለው ጉዳይ ሌላ ብይን ሳይሰጥበት በድጋሚ ተራዘመ። በሽብር ወንጀል ተጠርጥረው እስር ላይ የሚገኙት የቀድሞ የህዝብ ተወካይ ምክር ቤት አባላቱ ክርስቲያን ታደለ፣ የቀድሞ የአማራ ክልል ምክር ቤት አቶ ዮሐንስ ቧያለው እንዲሁም ዶክተር ካሳ ተሸገር፣ ዶክተር ጫኔ ከበደ ጨምሮ በጅምሩ 52 ተከሳሾች የፍርድ ቤት ውሳኔ ሳያገኙ ላለፉት 3 ዓመታት ገደማ በእስር ላይ ይገኛሉ። ክሱ የተመሰረተው መጋቢት 2016 ዓ.ም ሲሆን ጉዳይ በፌደራል ከፍተኛ ፍርድ ቤት ልደታ ምድብ ህገ መንግስቱ ጸረ ሽብር ወንጀሎች ችሎታ እየታየ ይገኛል። ተከሳሾቹ በተለያዩ ወቅቶች ካለባቸው የጤና ችግር በተያያዘ በቤተሰብ ጥየቃ፣ ከሰብአዊ መብት ሁኔታ እና ሌሎች ደረሰብን በማለት የሚያቀርባቸው ቅሬታ ዙሪያ ችሎት የተለያዩ ቀጠናዎች በመስጠት ጉዳይ ሲመለከት የቆዩ በመሆኑ የተከሰሱበት ዋና የክስ መዝገብ በማየት ሂደት ተለዋጭ ቀጠሮ ለ4 ጊዜ በላይ ሲራዘም ቆይቷል። በዋና የሽብር ክስ መዝገብ ላይ ብይን ለመስጠት ቀደም ሲል ሐምሌ 3 ቀን 2018 ቀጠሮ ተይዞ የነበረ ቢሆንም ችሎታው ጉዳዩን በተጨማሪም ዝግጅት አጠቃሎ ለማቅረብ ለሐምሌ 17 2018 ተለዋጭ ቀጠሮ አስተላልፎ ነበር። ችሎቱ ዛሬ የሚሰጠው ብይን ተከሳሾች የተከሰሱበት ክስ ይከላከሉ ወይም የነጻ ይሰናበቱ የሚል ጥያቄ የሚመልስ እንደሆነ ቢጠበቅም በድጋሚ በተለዋጭ ቀጠሮ ለጥቅምት 6 2019 ዓ.ም ለመስጠት ውሳኔውን አራዝሞታል። ፍርድ ቤቱ ብይን ማጠናቀቁን ገልጾ ነበር። ይሁን እንጂ የተወሰኑ ተከሳሽ በችሎት ባለመገኘታቸው ብይን ለንባብ ማቅረብ እንደማይችሉ በመግለጽ ንባብን አላደረጉም። በዛሬው ችሎት ፍርድ ቤት ያሰማዋል ተብሎ ሲጠበቅ የነበረው ብይን በተጨማሪም በተከሳሾች አንዱ ከሆነው ዶክተር ካሳ ተሻገር ጋር ከጋዜጠኛ ቴዎድሮስ ስልክ ቁጥጥር በተያያዘ ቁጥራቸው ሌላ ሰው እየተጠቀሙበት መሆኑን በመግለጽ እነዛ ቀደም በችሎት ያቀረቡ ቅሬታ በተመለከተ ኢትዮ ቴሌኮም ለችሎት ሲሰጥ የነበረው የሚጠበቅ ምላሽ የመስማት ጉዳይ ነበር። ዶክተር ካሳ ተሻገር ከጋዜጠኛው ቴዎድሮስ ስልክ ቁጥራቸው በተያያዘ ኢትዮ ቴሌኮም የላከው ምላሽ ችሎት በንባብ አሰምቷል። በምላሹ መሰረት የሁለቱ ተከሳሾች ስልክ ቁጥር ለረጅም ጊዜ አገልግሎት ውጭ በመቆየቱ በኩባንያው አሰራር መሰረት ጊዜው አልፎበት ኤክስፓየር አድርጎ ሌሎች አዳዲስ ተጠቃሚ መዛወራቸውን ኢትዮ ቴሌኮም አረጋግጧል። በዋናው ጉዳይ ላይ የሚጠበቀው ብይን ተከሳሾች በአቃቢ ሕግ ባቀረበው ማስረጃ ላይ ተመስርተው ክሱን ሊከላከሉ ይገባል ወይም አቃቢ ሕግ በበቂ ማስረጃ ስላስረዳ በነጻ ሊሰናበቱ ይገባል የሚለው ጥያቄ ይመስል ነበር። ተከሳሾች ጠበቃ የሆኑት አቶ ሰለሞን ገዛኝ በሰጡት ቃልም ተከሳሾች ቀደም በችሎታ ውሎቸው አቃቢ ሕግ ካቀረቧቸው የድምፅና የጽሁፍ ፎረንሲክ ማስረጃ በተያያዘ አስተያየታቸው ማቅረብ ገልጸዋል። ፍርድ ቤቱ የተከሳሾችን ይህን አስተያየትና አቃቢ ሕግ ያቀረበው ማስረጃ
መርምሮ ማስረጃ ክሱ በቂ ሁኔታ የሚያስረዳ ሆኖ ካገኘው ተከሳሹ እንዲከላከሉ፣ ካላገኘውም ተከሳሾች ያለው ተጨማሪ ክርክር በነጻ እንዲሰናበቱ ብይን የሚሰጥበት ይሆናል ተብሎ ይጠበቃል ነበር ብለዋል። ይሁን እንጂ ፍርድ ቤቱ ተከሳሾቹ ሙሉ ተገኝተን መሰረት በማድረግ ብይን ወደ ጥቅምት 6 2019 ተለዋጭ ቀጠሮ ሰጥቶ ችሎቱን ዘግቷል። የበጀት ዓመቱ መጠናቀቁን ተከትሎ የዳኝነት አገልግሎት ክብደትና ውስብስብነት ከግምት ውስጥ የማስገባት የፌዴራል መጀመሪያ ከፍተኛ ጠቅላይ ፍርድ ቤት በዓመት ነሐሴ 1 እስከ መስከረም 30 ለ2 ወራት ያክል ከፊል ዝግ ሆኖ የሚቆይ መሆኑ ይታወቃል።